ሰላም ጤና ይስጥልን ክብራትና ክብራን ግሪላ ቲዩብን እየተከታተላችሁ ትገኛላችሁ። ግሪላ ቲዩብ ኦፊሻል የተለያዩ ስፖርታዊ መረጃዎችን ይዞላችሁ እየቀረበ ይገኛል። ዛሬም የ34ኛው ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታዎችን በተመለከተ ሰፊ ትንታኔ የምናቀርብላችሁ ይሆናል። በተለይም አርሰናል ከኒውካስል የሚያደርጉት ጨዋታ በኤምሬትስ ስቴዲየም በጉጉት የተጠበቀ ይገኛል። አርሰናሎች ዘንድሮ የእንግሊዝ ፕሪሚየር ሊግ ሻምፒዮንነት ክብራቸውን ለማሳካት ከማንቸስተር ሲቲ ከባድ ፈተና እየገጠማቸው ቢሆንም እስከ መጨረሻው ቀን ድረስ ለዋንጫው እንፋለማለን የሚል ስሜት በመያዝ ጨዋታቸውን የሚያደርጉ ይሆናል። የ34ኛው ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታዎች እየተደረጉ የተለያዩ ውጤቶች እንደተመዘገቡባቸው ይታወቃል። ማንቸስተር ሲቲ በርንሌይን ያሸነፈበት ጨዋታ የ34ኛው ሳምንት መርሃ ግብር እንደሆነ ይታወቃል። ባለፈው ረቡዕ ከዛ ባለፈም በ34ኛው ሳምንት ኤፍሲ ቦርንማውዝ ከሊድስ ዩናይትድ 2-2 ሲለዩ ሰንደርላንድ እና ኖቲንግሃም ፎረስት አርብ ዕለት ያደረጉት ጨዋታ በኖቲንግሃም ፎረስት 5-0 አሸናፊነት ተጠናቋል። ይኸው የእንግሊዝ ፕሪሚየር ሊግ የ34ኛ ሳምንት መርሃ ግብር ጨዋታዎች ሲቀጥሉ የፊታችን ሰኞ ማንቸስተር ዩናይትድ በሜዳ ኦልድ ትራፎርድ ስቴዲየም ምሽት ላይ ብሬንትፎርድን የሚገጥም ይሆናል። ዌስትሃም ከኤቨርተን፣ ሊቨርፑል ከክሪስታል ፓላስ፣ ወልቭስ ከቶተንሃም ሆትስፐር እንዲሁም ደግሞ ፉልሃም ከአስቶን ቪላ ቅዳሜ የሚደረጉ ጨዋታዎች ይሆናል። አርሰናል በኤምሬትስ ስቴዲየም ከኒውካስል ዩናይትድ የሚያደርጉት ጨዋታ እንዲሁ ተጠባቂ ሆኗል። ክቡራትና ክቡራን ዛሬ በግሪላ ቲዩብ ኦፊሻል ልዩ ትኩረት ሰጥተን የምናቀርብላችሁ የአርሰናልና የኒውካስል ዩናይትድ ጨዋታ ምን መልክ ሊኖረው ይችላል፣ ምን አዲስ ወሬዎች ተሰምተዋል የሚለውን ይሆናል። አብራችሁን ቆዩ። ለ33 ሳምንታት የጨዋታ ጉዞ 21 ድል፣ 7 አቻ፣ 5 ሽንፈት፣ 63 ማስቆጠር፣ 26 መቀበል፣ 37 የግብ ክፍያ። ይህ ውጤት የሚያሳየው ገነርስ አርሰናሎች በዚህ የውድድር ዘመን የ33 ሳምንታት ጉዟቸው ምን መልክ አለው የሚለው ነው። ተጋጣሚያቸው ኒውካስል ዩናይትድ በኤዲ ሆው እየተመሩ አሁንም ጥረት እያደረጉ ይገኛሉ። አርሰናል ከኒውካስል ይህን ጨዋታ ሲያደርጉ አርሰናል 70 ነጥቦችን ሰብስቧል። በአንጻሩ ኒውካስል ዩናይትዶች ባደረጓቸው 33 ጨዋታዎች 42 ነጥቦችን ሰብስቧል። 12 ድል አድርጓል። 6 ጨዋታቸው ውጤት ሲያጠናቀቁ 15 ሽንፈት ገጥሟቸዋል። 46 ጎሎችን በተጋጣሚያቸው መረብ ላይ ሲያስቆጥሩ 49 ጎሎችን ማስተናገድ ግድ ብሏቸዋል። 3 የግብ ዕዳ ይዘው 14ኛ ደረጃ ላይ ተቀምጧል። ከሊድስ ዩናይትድ ከኖቲንግሃም ፎረስት ያላቸው የነጥብ ልዩነትን ስንመለከት 3 ነጥብ ብቻ ይሆናል። ከዌስትሃም ጋር ያለው የነጥብ ልዩነት ወደ 9 ነጥብ ከፍ ቢልም፣ ስለዚህ ኤዲ ሆው ከፊት ለፊታቸው የሚገጥሟቸውን ጨዋታዎች ሁሉ በቀሪዎቹ 5 የውድድሩ ዘመን ጨዋታዎች ማሸነፍና ነጥብ መሰብሰብ ቡድናቸው ስኬታማ እንዲሆን ይረዳዋል ማለት ይቻላል። የአርሰናል ተጋጣሚ ኒውካስል ዩናይትድ ባለፉት የቅርብ ጊዜ ጨዋታዎች እንደ አርሰናል ሁሉ ወጥ የሆነ አቋም ይዞ መቀጠል አልቻለም። ክቡራትና ክቡራን አድማጮቻችን ሁለቱ ቡድኖች ጨዋታቸውን ከማድረጋቸው አስቀድሞ ያለፉት 5 ጨዋታ ሂደታቸውን በፕሪሚየር ሊጉ ስንመለከት ሁለቱም ቡድኖች ወጥ የሚባል አቋም እያስመዘገቡ አይደለም። አርሰናል ከመጋቢት ወር አጋማሽ ጀምሮ በፕሪሚየር ሊጉ ድል አልቀናውም። ለመጨረሻ ጊዜ ኤምሬትስ ስቴዲየም ላይ ኤቨርተንን 2-0 ካሸነፈ በኋላ በበርካታ ጨዋታዎች ላይ ውጤት አልባ ጉዞ ማድረጉ ይታወቃል። ይህን ተከትሎ በፕሪሚየር ሊጉ ከኋላው የነበረው ማንቸስተር ሲቲ ደርሶበት ሊጉን በአንደኝነት እየመራ ይገኛል። የነጥብ ደረጃቸው እኩል 70 ላይ እንደሆነ ይታወቃል። አርሰናል በማንቸስተር ሲቲ እንዲሁም ደግሞ በኤፍሲ ቦርንማውዝ ሽንፈት ገጥሞታል። 2-1 በሆነ ተመሳሳይ ውጤት። በአንጻሩ የኤዲ ሆው ኒውካስልም ባለፉት 3 ተከታታይ ፕሪሚየር ሊግ ጨዋታ ሽንፈት አስተናግዷል። ኤፍሲ ቦርንማውዝ እንዲሁም ደግሞ ክሪስታል ፓላስ እና በሰንደርላንድ በተመሳሳይ 2-1 በሆነ ውጤት ሽንፈትን ያስተናገደ ቡድን ነው። ስለዚህ ከአርሰናል ጋር የሚያደርገው ጨዋታ 4ኛ ተከታታይ ሽንፈት የሚያስመዘግብበት ወይስ ደግሞ ለመጨረሻ ጊዜ ቸልሲን ያሸነፈው የኒውካስል ቡድን ዳግም ወደ 3 ነጥብ የሚመለስበት? ብዙዎች ስለዚህ ጉዳይ ትኩረት ሰጥተው እየተወያዩ ይገኛሉ። ገነርስ አርሰናሎች የእንግሊዝ ፕሪሚየር ሊግ የዋንጫ ፉክክር እስካሁን እንዳላከተመ በተለያየ መልኩ አስተያየት ሰጥቷል። ይሄ ሀሳባቸው ልክ ሊሆን የሚችልባቸው የተለያዩ እጹብ የሚባሉ አጋጣሚዎችም ተፈጥሯል። ከኒውካስሉ ጨዋታ አስቀድሞ አሰልጣኝ ሚካኤል አርቴታ በጋዜጣዊ መግለጫ ላይ ያነሷቸው ነጥቦች በብዛት ለአርሰናል ቡድን ደጋፊዎች ልብን የሚያሞቁና የውድድሩ ዘመን የማብቂያ ቀን ድረስ አርሰናል ለዋንጫ ያለው ተስፋ እንደማያሟጥጥ ማሳያ ሊሆን ይችላል ተብሎ እየተነገረ ይገኛል። የቡካዮ ሳካ እና ሪካርዶ ካላፊዮሪ ወደ እንቅስቃሴ
ይመለሳሉ፣ ከጉዳታቸው አገግመው ቡድኑን ተቀላቅሏል የሚለው ወሬ ምናልባትም ለአርሰናልና ለቀጣይ ጨዋታዎቹ ትልቅ ተስፋ የምስራች ነው ብሎ መናገር ይቻላል። አርሰናል ያለ ቡካዮ ሳካና ከቡካዮ ሳካ ጋር ያለው የቁጥር ልዩነት እጅግ ከፍተኛ መሆኑን ተከትሎ ምናልባትም የሱ በስኳድ ውስጥ በቲም ውስጥ መቀላቀሉ አርሰናል ከፊት ለፊቱ ላሉበት ጨዋታዎች የተለየ ስኬትና መነቃቃትን ሊፈጥር ይችላል የሚለው ግምት ከፍ ብሎ ይታያል። የስፖርት ጸሐፍቶች፣ የስፖርት ጋዜጠኞችና የቀድሞ እግር ኳስ ተጫዋቾች እንዲሁም ደግሞ ዳታዎች ምን ያሳያሉ? በግሪላ ቲዩብ ኦፊሻል ስለ ሁለቱ ቡድኖች ጨዋታ ስንመለከት በዝርዝር የምናየው ይሆናል። አብራችሁን ቆዩ። ማንቸስተር ሲቲ ሊጉን በአንደኝነት ይመራል። እንዲሁም ደግሞ አርሰናል ሁለተኛ ደረጃ ላይ ተቀምጦ ይገኛል። አርሰናል በማንቸስተር ሲቲ እና በበርማውዝ 2-1 ተከታታይ መሸነፉ በእንግሊዝ ፕሪሚየር ሊግ የሻምፒዮንነት ተስፋ ላይ የነበረውን በራስ ላይ የተመሰረተ የማሸነፍ ጉዞ እንዲገታውና የማንቸስተር ሲቲ ተፎካካሪነት ከፍ ብሎ እንዲቀጥል የጋበዘበት አጋጣሚ እንዳለ መናገር ይቻላል። የኤዲ ሃው ኒውካስል ዩናይትድ እጅግ ዝቅተኛ ውጤትን በዚህ የውድድር ዘመን እያስመዘገበ ይገኛል። በሁሉም ውድድሮች 4 ጨዋታዎች ላይ ሽንፈት አስተናግዷል። ምናልባትም ሽንፈት የሚገጥመው ከሆነ ይህ ለኤዲ ሃው ቡድን ኒውካስል የውድድር ዘመኑ መጨረሻ ቀናት ላይ የበለጠ ፈተና ላይ ሊቀመጥ ይችላል። ሁለቱ ቡድኖች ወቅታዊ አቋማቸውን ለተመለከተ አርሰናል በነገው ጨዋታ የማሸነፍ ቅድመ ግምት የተሰጠው ቡድን ሆኗል። ጨዋታ ተቆጣጥሮ ማውጣትና የአሸናፊነት ስለልቦና ከኒውካስል አንጻር የአርሰናል የተሻለ ነው ሲሉ በርካቶች ስለ ጨዋታው ግምቶቻቸውን ሰጥቷል። ከጨዋታው አስቀድሞ የሁለቱ ቡድን አሰልጣኞች ኤዲ ሃውና ሚካኤል አርቴታ ሀሳባቸውን ሰጥቷል። የአርሰናሉ አሰልጣኝ ሚካኤል አርቴታ ፕሬስ ኮንፈረንስ እጅግ የተጠበቀ ነበር። የተለያዩ ጉዳዮችን አንስቷል። አርቴታ ካነሳቸው ጉዳዮች ግን ውሃ የደፋውና የብዙዎችን ትኩረት የሳበው የቡካዮ ሳካ ከጉዳት ማገገምና ለጨዋታ ዝግጁ የመሆን ወሬ ነው። ከገጠመው የአሽሌስ ጉዳት ሙሉ ለሙሉ አገግሟል። አሁን የቡድኑ አካል ሆኗል፣ የስኳዳችን ሜምበር ነው ሲል አሰልጣኝ ሚካኤል አርቴታ እንዲሁ ተናግሯል። ተከላካይ ቦታ ላይም ሪካርዶ ካላፊዮሪ በአርሰናል ቡድን በኩል ከጉዳት አገግሞ ለጨዋታ ዝግጁ መሆኑ ታውቋል። የጁሪያን ቲምበርና የሚካኤል ሜሪኖ ጉዳት አሁንም ከቡድኖች እንዳደረጋቸው ነው የተነገረው። ሪካርዶ ካላፊዮሪ በተከላካይ መስመር ቡድኖችን መቀላቀሉ ምናልባትም ከመስመር ማጥቃትና ኢንቨርት እያደረገ የአማካይ ስፍራው ላይ መገኘት የአርሰናል የማጥቃት መንገድን የበለጠ እንዲጠናከር ሊያደርገው ይችላል የሚሉ ግምቶች በስፋት የተነገሩ ይገኛሉ። የተጫዋቹ መምጣት በራሱ ድሪብል የሚደረጉ ኳሶችን እንዲሁም ደግሞ በማጥቃት የሚኖረው አስተዋጽኦም ከፍተኛ ይሆናል ሲሉ በርካቶች ግምታቸውን ሰጥቷል። በእርግጥም ሪካርዶ ካላፊዮሪ በተሰለፈባቸው ጨዋታዎች ያሉ ቁጥሮችና የአርሰናል ስኬቶች ለተመለከተ ተጫዋቹ ወደ ጨዋታ መመለስ ለአርሰናል ትልቅ የምስራች ነው ማለት ይቻላል። ቡካዮ ሳካ እጅግ ተጠባቂውና ወሳኙ ተጫዋች በአርሰናል የስኬት መንገድ ላይ በቁጥር 1 ደረጃ ሊጠቀስ የሚችለው ተጫዋቹ ወደ ጨዋታ መመለሱ እንዲሁ ለአርሰናል ቡድንና ለሚካኤል አርቴታ እንዲሁም ለገነርስ ደጋፊዎች ትልቅ የምስራች ነው ማለት ይቻላል። ስለ ቡካዮ ሳካና እንዲሁም ደግሞ እርሱ ባለበትና በሌለበት ለአርሰናል የሚሰጠው ጥቅም ምንድን ነው የሚለውን ወደ ኋላ ላይ በስፋት የምንመለከት ይሆናል። ክቡራትና ክቡራን የኒውካስሉ አሰልጣኝ ኤዲ ሃው ስለነገው ጨዋታ ባነሱበት አጋጣሚ ቡድናችንን በስነ ልቦና ማጠናከር ይገባናል፣ አስፈላጊ ጨዋታ እንደሆነ እናምናለን፣ ምንም የምንጥላቸው ነጥቦች አይኖርም ሲሉ ሀሳባቸውን ሰጥቷል። በኒውካስል በኩል የቲኖ ሌቭራሜንቶ፣ የጆሊንተን እንዲሁም ደግሞ ፋቢያን ሻር፣ ኤምሊ ክራፍት እና አንቶኒ ጎርደን የጉዳትና የቅጣት ዜናዎች መኖራቸው ከቡድኑ ውጭ እንዲሆኑ አድርጓቸዋል። አርሰናል ከኒውካስል ጋር በኤምሬትስ ስቴዲየም ባደረጋቸው ባለፉት 9 ጨዋታዎች በ8ቱ ድል አድርጓል። ኤምሬትስ ስቴዲየም ላይ ኒውካስልን በቅርብ ጊዜያት ሲያገኘው የማሸነፍ ልኬቱ በፕሪሚየር ሊጉ የተሻለ ነው ማለት ይቻላል። በአንጻሩ ግን ፕሪሚየር ሊጉ ውጭ ባሉ ጨዋታዎች ኒውካስል አርሰናል ላይ ነጥብ የወሰደበት አጋጣሚ ይታወሳል። በካራባኦ ዋንጫ የግማሽ ፍጻሜ ያለፈው የውድድር ዘመን በቅርብ ጊዜ ከሚታወሱት መካከል መጥቀስ ይቻላል። አርሰናል ከቡካዮ ሳካና ያለ ቡካዮ ሳካ የሚያስመዘግበው ውጤት በምን መልኩ ሊገለጽ ይችላል የሚለው የበርካቶች ጥያቄ እንደሆነ ይነገራል። ከ2023 እስከ 2026 ድረስ አርሰናል በቡካዮ ሳካና ያለ ቡካዮ ሳካ የሚያስመዘግበው ውጤት ተጫዋቹ ምን ያህል ለአርሰናል ስኬታማነት የበኩሉን አስተዋጽኦ እንደሚወጣ ያሳያል ተብሏል። የተጫዋቹ መኖር በአርሰናል የጎል ማስቆጠርና የጎል አለማስቆጠር ብቻ ሳይሆን በአንጻሩ አሰልጣኝ ሚካኤል አርቴታ ለሚከተለው የጨዋታ መንገድም ልብ ከሆኑ ተጫዋቾች መካከል በግንባር ቀደምትነት የሚሰለፍ ነው ማለት ይቻላል።
አርሰናል ቡካዮ ሳካ ከ2023 እስከ 2026 በቋሚ አሰላለፍ ውስጥ የሚሆን በአጠቃላይ በአርሰናል ቡድን ውስጥ በነበረበት ጊዜ የአሸናፊነት ምጣኔው 68 በመቶ እንደሆነ የኦፕታና ሌሎች መረጃዎችም ያሳያሉ። በየጨዋታው ቡካዮ ሳካ ከተሰለፈ የጎል መጠኑ 2.1 በመቶ ነው። እንዲሁም ደግሞ በየጨዋታው ለግብ የሆኑ አጋጣሚዎችን በመፍጠር ረገድም ከፍ ያለ እድል አለው። በአርሰናል ቡድን የቀኝ ማጥቃቱ 42 በመቶ ይሆናል። ቡካዮ ሳካ በተሰለፈበት አጋጣሚ የፕሬሲንግ ኤፊሽንሲው ወይም ደግሞ ኳስን ፕረስ እያደረገ የሚሄድበት አጋጣሚ ቡካዮ ሳካ የቡድኑ አባል በሆነባቸው ጨዋታዎች በጣም ከፍተኛ ነው ብሎ መናገር ይቻላል። የትራንዚሽን ትሬት ወይም ደግሞ ኳስን ይዞ ወደ ማጥቃት በሚደረግ ሽግግር ላይ የአርሰናል መስመር በጣም ስኬታማ ይሆናል። ከ20 እስከ 30 ደቂቃ ቡካዮ ሳካ እግሩ ላይ ኳስ ማቆየት የሚችልባቸው አጋጣሚዎች አሉ። በግሉ ከ15 እስከ 20 ጎል ማስቆጠርና አሲስት ማድረግ ላይ የራሱን ጫና ፈጥሯል። በየጨዋታው ቡካዮ ሳካ በተሰለፈባቸው ጨዋታዎች ከ2 እስከ 3 ለግብ የሆኑ ኳሶችን አመቻችቶ ከማቀበል ባለፈ የግብ ዕድሎችን በቀጥታ መፍጠር የቻለባቸው አጋጣሚዎች እንደሆነ ይታወቃል። በእንግሊዝ ፕሪሚየር ሊግ ውስጥ ከሚገኙ ኳስን በተገቢው መንገድ መቆጣጠርና ኳስን ተሸክመው ፕሮግሬሲቭ የሆነ ሽግግር በማድረግ ረገድ በሊጉ ላይ ከሚገኙ 5 ድንቅ ተጫዋቾች መካከል ቡካዮ ሳካ አንደኛው ነው ማለት ይቻላል። በሊጉ ላይ ከሚገኙ 10 ምርጥ ኳስ አቀባዮች መካከልም ቡካዮ ሳካ አንደኛው ነው ማለት ይቻላል። ክቡራትና ክቡራን አድማጮቼ ይህንን እንግዲህ እየተከታተልን ባለበት ሰዓት ቡካዮ ሳካ ባልነበረባቸው ጨዋታዎች አርሰናል ምን ያህል ጉዳት ላይ እንደነበረ መናገር ይቻላል። ቡካዮ ሳካን በጉዳትና በተለያዩ ምክንያቶች ባላሰለፈበት ጊዜ ከቡካዮ ሳካ ውጭ ያለው የዊኒንግ ሬት 48 በመቶ ነው የሚሆነው። ወደ 20 በመቶ ገደማ የሚቀንስበት እድል ያለው። የጎል ማስቆጠር ሂደቱም ከ2.1 ወደ 1.3 በመቶ ይቀንሳል። እንዲሁም ደግሞ የራይት ሳይዱ የቀኝ መስመር የማጥቃት እንቅስቃሴው ከ42 ወደ 26 በመቶ ይቀንሳል። ይህ እንግዲህ ቡካዮ ሳካ የተለየ የቡድኑ ወሳኝ ተጫዋች እንደሆነ ነው መናገር የሚቻለው። ሌላኛውና አስገራሚው ፋክት ደግሞ ማርቲን ኦዴጋርድ በጨዋታ እንቅስቃሴው ምናልባትም ቡካዮ ሳካ ሜዳ ውስጥ ኖሮ የሚፈጥሩት ቅንጅት ከሌላው ጊዜ በተለየ ከፍተኛ ነው ማለት ይቻላል። ስለዚህ ኦዴጋርድ ሳካ ሲኖርና ሳካ ሳይኖር የሱም ክሬቲቪቲ ላይ የሚቀንስበት አጋጣሚ ከፍ ይላል ብሎ መናገር ይቻላል። እንደ ኦፕታና ሌሎች መረጃዎች ምን ይላሉ? ቡካዮ ሳካ በአርሰናል የጨዋታ መንገድ ላይ በተለይም ለአሰልጣኝ ሚካኤል አርቴታ ኢሪፕሌሰብል ነው ብሎ መናገር ይቻላል። ከኦዴጋርድ ጋር የሚኖራቸው ጥምረትን በተመለከተ አንድ ሀሳብ ሳነሳላችሁ ነበረ። ሁለቱ በሚጣመሩበት ጊዜ ኦቨርላፕ በማድረግ አንደርላፕ በማድረግ እንዲሁም ደግሞ የሰርድማን ራኖችን ፕሬስ በማድረግ የተሻለ ይሆናል። ያለ ሳካ የማርቲን ኦዴጋርድ ሜዳ ላይ ያለው ተጽዕኖ ፈጣሪነት ወደ 30 በመቶ ይቀንሳል ወይም ደግሞ ድሮፕ ያደርጋል ሲሉ የስፖርት ተንታኞች ይናገራሉ። እንግዲህ ምን ያህል ቡካዮ ሳካ በአርሰናል ቡድን ውስጥ የተለየው ተጫዋች እንደሆነ ያሳያል። ዊሊያም ሳሊባ ከዚህ ጨዋታ አስቀድሞ የተናገረውን በማስደመጥ እንሰነባበታለን። ዊሊያም ሳሊባ እንቅልፍ የለኝም፣ አርሰናል ወደ ዋንጫና ወደ ስኬት ካልመጣ ባለፉት ጊዜያት ሁለተኛውን እናጠናቀናል፣ ለሻምፒዮንነት መንገድ እንፈልጋለን፣ ሜዳ ውስጥ መሞት ካለብንም መሞት ይገባናል ሲል የአርሰናል ተጫዋቾች ምን ያህል ቁርጠኛ እንደሆኑ ሀሳቡን ሰጥቷል። ስለነበረን ቆይታ ከልብ እናመሰግናለን። ክቡራትና ክቡራን ጤና ይስጥልኝ።